ዛሬ በሁለት ነገር ተከስቻለሁ። የመጀመሪያውና ዋነኛው ዱባይ ያላችሁ ኢትዮጵያውያን እንኳን ደስ አላችሁ። ጠቅላዩ ሳይቀሩ ወደ ዱባይ መጥተዋል። ዱባይ አዲስ ነገር ተሰምቷል። አዲስ ነገር አለ። በጣም ደስ የሚል አስደሳች ነገር ተሰምቷል ማለት ነው። ምንድን ነው እሱ የሚለውን በዝርዝር የምነግራችሁ ነው። ሁላችሁም በጥሞና አድምጣችሁ የዚህ እድል ተጠቃሚ እንድትሆኑ እጋብዛችኋለሁኝ። ይህ ቪዲዮ ግን ለሁሉም እንዲደርስ ላይክ በማድረግ ጀምሩ ትላለሁ፣ አሳስባችኋለሁ። ሌላው ነገር ደግሞ ሁለተኛ የመጣሁበት ጉዳይ ምንድን ነው? ከሰሞኑ አንድ ወንድማችን ባለቤቴ ወልዳ በምቺ ህይወቷ አለፈ፣ ልጅህም በ500 ብር እንግዛሃሉ ብሎ በጣም እያለቀሰ የአንድ ሰዓት ኢንተርቪው ነበር ያደረገው። አንድ ሰዓት ከምናምን ማለት ነው። ስለሱ ደግሞ አዲስ ነገር ተፈጥሯል። አዲስ ነገር ተሰምቷል። አገራችን ላይ እየተካሄደ ያለው ምንድን ነው? አንዳንዶቻችን ከክፍለ ሀገር መጥተን ማንም በሌለበት ልጃችንን የትም ሜዳ ላይ ስንወልድ የሚያጋጥመን ነገር የሚያጋጥመን መዘዝ፣ ስለሱም ዘርዘር ያለውን ነገር ነግራችኋለሁ። ምንድን ነው የተሰማው የምነግራችሁ ይሆናል። ይሄ ቪዲዮ ግን ለሁሉም እንዲደርስ ላይክ በማድረግ ጀምሩት ማለት ነው። ሰላም ሰላም፣ እንዴት ናችሁ? ወደ የተከበራችሁ ቤተሰቦች ደህና ናችሁን? ያለው እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ቅርንጫፍ ሰላማችሁ በክርስቶስ ብዝት ትርፍርፍ ይበልኝ እያልኩኝ ዛሬ ይዤላችሁ የመጣሁት በመጀመሪያ ወደ መጣሁበት ርዕሰ ጉዳይ ነው የምገባላችሁ ማለት ነው። የመጀመሪያ የተናገርኩት ስለ ዱባይ ነው አይደለም? ዱባይ እንግዲህ ጠቅላያችን ሳይቀሩ በአሁን ሰዓት ዱባይ ገብተዋል ማለት ነው። ምንድን ነው የተፈጠረው? ለምንድን ነው ሰው ወደ ዱባይ እየመጣ ያለው? በጣም አስደሳች ነገር ተፈጥሯል። ምንድን ነው እነግራችኋለሁ። ዱባይ እንግዲህ ከዚህ በፊት አብዱልከርፋን ስንሄድ የምናደርገውን ነገር ታውቃላችሁ። እየተከፈለ ነበር። እውነት እዚያ ቦታው በጣም ያምራል። በጣም 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 እዚያ የሌለ አበባ አለ ብዬ አላስብም። የህናዎች ነው የሚሆንባችሁ። ፎቶ የት ጋር ልነሳ ምናምን በቃ ስቃይ ነው የምትበሉት እዚያ ስትሄዱ ማለት ነው። አንድ አበባ ቤታችን ስናገኝ እዚያች ጋር ተለጠፉ ፎቶ መነሳት ቀረ። እዚህ ስትሄዱ ስቃያችሁን ትበላላችሁ። በቃ የአይናዋጅ ሆንባችኋል። የምታረጉት መቼ የሚሄዳችሁ ሰዎች ታቆታላችሁ እያስባለሁ። በጣም የሚገርም ቦታ ነው። ታዲያ እስከ ዛሬ ድረስ እዚህ ቦታ ስንሄድ እንግዲህ ብር ተከፍሎ ነበረ የምንገባው የምንጎበኘው፣ ነፃ አልነበረ። 100 ብር ከፍላችሁ ነበር የምታዩት ማለት ነው። በአሁን ሰዓት ግን ነፃ ሆኗል። ሁላችሁም ዱባይ ያላችሁ እንደዚሁም ከዱባይ ውጭ ያላችሁ መምጣት የምትፈልጉ ኑና በነፃ ጎብኙ። በነፃ በቃ ነፃ አይናችሁን ማርኩ፣ ውስጣችሁን ማርኩ፣ ፎቶችሁን ተነሱ እያሉ ዱባዮች ጥሪ አቅርበዋል። ይሄንን ጥሪ ደግሞ ለእናንተ ለውድ ቤተሰቦች በተለይ ዱባይ ያላችሁ ማለት ነው ሰብሰብ ብላችሁ ሄዳችሁ እዚህ ቦታ አእምሯችሁን ዘና አድርጉ። በቃ ከመዳም ጩኸት ከስንት ንዝንዝ ከስንት ውካታ በኋላ ግማሽ ሰዓት የሚሆን 1 ሰዓት የሚሆን 2 ሰዓት የሚሆን 3 ሰዓት እዚህ ቦታ ሄዳችሁ በቃ አየር ቀይሩ፣ ዠው ቀይሩ። በቃ ራሳችሁን አድሱ፣ አብዴት አድርጋችሁ ኑ። ራሳችሁን እዚህ ቦታ ሄዳችሁ አብዴት አለመሆን ይቻላል ብዬ አላስብም። በጣም ተፈጥሮ ነው። የሌለ አበባ የለም። በቃ አይናዋጭ ነው የሚሆኑባችሁ። በጣም የሚያምር ቦታ ነው። ምድራዊ ህይወት ነው። ቢሆንም ግን ከዚህ ሁሉ ጫጫታ ደግሞ ሄድ ብላችሁ ሁል ጊዜ ኩሽና ምንድን ነው ወጣ በሉ። ወጣ ብላችሁ እዚህ ቦታ ሄዳችሁ ፈታ በሉ። በጣም የሚያምር ቦታ ነው። አሁን ደግሞ ነፃ ነው ተብሏል። በነፃ ጉብኝት እስከዛሬ 100 ብር ቁጭ እያደረግን ነበር የገባ ነው። አሁን ግን በነፃ ነው። እና ቤተሰቦች የኢትዮጵያ ጠቅላይ ሚኒስትርም ወደ ዱባይ መጥተዋል። ለምን መጡ የሚለውን ደግሞ እሱን አጣርቼ ይዤ ወደ እናንተ መመጣ ይሆናል ማለት ነው። ሌላው ነገር ግን ከሰሞኑ ባለቤቴ ልጄን ወልዳ ምች መቶብኝ ህይወቷ ካለፈ በኋላ በጣም ተሰቃየሁ፣ ልጄን ደግሞ በ500 ብር እንግዛሃሉ ብሎ አንድ ወንድማችን ለ1 ሰዓት ከምናምን ነበር ኢንተርቪው ያደረገው። እውነት ኢንተርቪው በጣም ነው የሚያሳዝነው፣ የሚያስለቅሰው። ብዙ ማያሳምኑ ነገሮች ቢኖሩም ግን ልባችሁ የሚነካ ነገር ነበር። በአሁን ሰዓት ታዲያ ያ እንዳለ ኢንተርቪው የተደረገው በሙሉ ከእውነት የራቀ ውሸት ነው። ይህ ልጅ የእሱ ሳይሆን የሌላ ሰው ልጅ ነው። ልጅቷ ከሀገሯ ስትመጣ የወላይታ ልጅ ናት። ስትመጣ የ4 ወር እርጉዝ ሆና ነው የመጣችው። ያረፈችውም እኛ ጋር ነው የሚሉ ደግሞ ሌላ አካላት መጥተዋል ማለት ነው። ምንድን ነው የተፈጠረው? እንግዲህ ልጅቷ መጣ አዲስ አበባ። ማንም የምታውቀው ሰው የለም። እንደዚሁ ጎዳና ላይ ነበር የምትኖረው። ግን እንደ እርዳታ ይረዷት የነበሩ ልጆች፣ እነዚህ በምስሉ ላይ የምታዩቸው ልጆች ማለት ነው በብዙ ነገር ሰፖርት የሚያደርጓት ይረዷት የነበረው። በተለይ ደግሞ ይሄ ጸየም ያለው ልጅ በጣም ብዙ ነገር እስከ ሐኪም ቤት ምርመራ ክትትል የሚያደርግላት እሱ እንደነበረ፣ ማደሪያ ማታ ማታ እነሱም የቤተሰብ ጥገኛ ስለሆኑ እንደዚህ ሰው ጋር እንድታድር እንደዚህ ውጭ ላይ የሚያድሩ አሉ አይደለ? እንደዚህ የራሳቸው እንትን ያላቸው ማለት ነው፣ ጥግ ያላቸው እነሱ ጋር እንድታድር ኮንቴነር ያላቸው ሰዎች ጋር ተጠግታ እንድታድር በማመቻቸት
እንደዚሁም ሐኪም ቤት ክትትል በሚኖራ ሰዓት አብሯት በመሄድ ብዙ ነገር ያደርግላት የነበረ እሱ እንደሆነ ነው እየተናገረ ያለው። እኔ ብቻ ሳልሆን ከጀርባዬ ብዙ የሚረዱ ልጆች አሉ፣ በእነሱ አማካኝነት ሰፖርት ያደረጓት እኔ ነኝ። ይሄ ልጅ እንግዲህ የመጣው መቼ ነው? ልጅቱ ከማረፏ ከአንድ ወር ከ10 ቀን በኋላ ማለትም ከ40 ቀን በፊት ነው ቀደም ብሎ እየመጣው ማለት ነው። ከሷ ጋራ 1 ወር ከ10 ቀን የቆዩት። ይሄንንም እንግዲህ ሲጋራ እንድታጨስ ያደርጋት ነበር፣ ብዙ ነገር እንድታረግ ያደርጋት ነበር። ምትኖሩ ጎዳና ላይ ነው። በዛ ላይ ደግሞ ታማሚ ናት። የታመመችው ደግሞ ቲቪ እንደሆነ ነው የተናገሩት። እሱ እንግዲህ በምች አማካኝነት ህይወቷን አጣችሁ ወይንም ደግሞ በልክፍት ነበር ያለው። እነሱ ግን የቲቪ ታማሚ ነች። ይሄ ሆኖ ግን ሲጋራ ያስጨሳት ነበር፣ ብዙ ነገር ያደርጋት ነበር። በልጁ ደግሞ እሱ ይለምን ነበረ። ያለውን ነገር እንግዲህ ይሄ ነው። በአጠቃላይ ከእውነት የራቀ ውሸት ነው። ልጁ መለመኛ መሆን የለበትም። ሰው ይወቅና ይሄ ልጅ እድሉ እንዳይበላሽ ደህና እድል ይግጠመው። ይሄ ምስኪን ልጅ ህፃኑ ልጅ መለመኛ ሆኖ መቅረት የለበትም ብለን በጣም ተናደን ነው ወደ ሶሻል ሚዲያ የመጣ ነው ብለው እንደውም እዛው ኢንተርቪው ተደርገው ሁላ ኢንተርቪውን አለቅላችሁ ሲባሉ እንደገና ወደ ኢንፎ ሄዱ ማለት ነው። እዚያ ሄደው ኢንተርቪው የተደረገው ብቻ በጣም የሚያሳዝነው በጣም ውስብስብ ያለ ነገር ነው ማለት እንዴት ብለን እንፍታ ይሄንን ችግር? አሁን ማለት ይሄ ልጅ አሁን ልጅ አባትነት እምነት ነው። በቃ ካመነ አመነ ነው። ግዴታ መውለድ አይጠበቅበትም። አባት ነኝ ካለ ከተቀበለ ልቡ ንጹህ ከሆነ ልጅ ከፈለገ የፈለገ ዱርዬ ቢሆን እግዚአብሔር ብሎ በዚህ ልጅ ምክንያት ሊቀየር ይችላል። ፍቅር አድሮበት ልጅ ብሎ ኃላፊነት ተሰምቶት የሚቀየር ከሆነ በጣም ደስ ይላል ልጁን ቢያሳድገው። ካልሆነ ግን እውነትም እንዳሉት ይሄ ልጅ ቀሪ ህይወቱ ምን አይነት ህይወት ነው የሚኖረው? መስተቅበሉ ምንድን ነው? ነገው ምንድን ነው? ይሄ ሰው አቅም የለውም፣ ማሳደግ አይችልም። እስከ መቼ ድረስ ነው እየለመነስ የሚያሳድገው? አይን አይቶ ልብ ይፈርዳል ይባላል። ይቅርታ አድርጉልኝና የማሳደግ አቅም አለው ብዬ አላስብም። እንደዚህ ሳስበው እስከ መቼ ድረስ ጎዳና ላይ ትለምኑ? የሰው ገንዘብ እንደው ሰው እርዳታ ቢያደርግላችሁ ያልቃል፣ ይጠፋል፣ ይደቃል። ገንዘብ መጥፎ ነው። ታዲያ እስከ መቼ ድረስ ነው የህፃን ልጅ ወላጅ የሌለው ልጅ እስከ መቼ ነው የሚንከራተተው? እውነት በጣም ቢወደው እንኳን እስከ ዛሬ ተላምደዋል። ጠረኑን ለምዶታል። ወዶት ሊሆን ይችላል፣ አባት መሆን ፈልጎ ሊሆን ይችላል። ግን የተሻለ ቤተሰብ አግኝቶ እሱ ደግሞ በቅርበት ሆኖ ቢከታተለው ባይነኝ እንደኔ ማለት ነው። ግን ያሳዝናል መጨረሻው። እንዲህ በቃ ሰምታችሁት ከዚህም ወገን ያለውን ነገር ሰምታችሁ ሀሳብ አስተያየት ለመስጠት በቃ ይሄ ህፃን በጣም በቃ ፈጣሪ እሱ ይሁነው፣ እሱ ይርዳው እንጂ በዚህ ሰዓት ሁሉም ሰው የራሱ የሆነ ጉዳይ ያለበት፣ ማንም ሰው ስለ ሰው ጉዳይ የማይል ሰው ነው አብዛኛው ሰው ማለት ነው። ነገር ግን አንዳንድ ጋዜጠኞች አሉ ወረድ ብለው እስከታች ድረስ የሚሰሩ። ደህና ቦታ ቀርበው ቢሆን ኖሮ እስከታች ድረስ ተሰርቶ ይሄ ልጅ መጨረሻው ምን እንደሆነ እኛ ማወቅ እንችል ነበር። መጨረሻው በጣም ያጓጓል የዚህ ህፃን ልጅ እውነት። የፈጠረውና ወደዚህ ምድር የላከው አምላክ እንግዲህ እሱ ከሱ ጋር ይሁን። እውነት በጣም ነው ያሳዘነው። ሁሉም ታሪኩን ከዚህም ስሰማው በጣም የተምታታና የህፃኑ ጉዳይ በስተመጨረሻ በጣም የሚያሳዝን ነገር ነው። ወይ ከቤተሰቦቹ ጋር አልሆነ ወይ ከማጋ አልሆነ